በምሳሌ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የህይወት መውጫ ከሱ ነውና የሚል ጥቅስ አለ። ይህን ክፍል በጣም በብዙ ቤተ እምነቶች በተለይ ደግሞ በእኛ ቤት በጣም የታወቀ ክፍል ነው። የሚገርመኝ ግን እዚህ ክፍል ሳነብ የሚገርመኝ ግን አንድ ነገር እግዚአብሔር ሙሉ ጠባቂያችን እንደሆነ የእግዚአብሔር ቃል ይናገራል። ለአብርሃም እግዚአብሔር እኔ ላንተ ጋሻ ነኝና አትፍራ ብሎታል። እግዚአብሔር የአብርሃም ጋርዲያን ነው፣ ጋሻው ነው። እኛም ደግሞ በክርስቶስ ኢየሱስ የምንጠበቅ ፍጡሮች ነን። ነገር ግን በአንድም ቦታ እስካሁን ባደረኩት የመጽሐፍ ቅዱስ ጥናቴ ውስጥ በአንድም ቦታ እግዚአብሔር ልብህን እጠብቅልሃለሁ የሚል ሐሳብ አላገኘሁም። ስለዚህ ዛሬ አጥብቀህ ልብህን ጠብቅ የህይወት መውጫ ከሱ ነውና የሚለውን ቃል በእግዚአብሔር ጸጋ ወደ እናንተ ላስተምረው እፈልጋለሁ። በጣም ወሳኝ ክፍል ስለሆነ በጥንቃቄ እንድትሰሙኝ እፈልጋለሁ። መጀመሪያ ልብ ምንድን ነው? እዚህ ጋር ልብ ተብሎ የተጠቀሰው ምንድን ነው? የዕብራይስጡ ቃል ሌቪ የሚል ትርጉም ሲኖረው ቀጥታ አእምሮ ማለት ነው። ወይም አጥብቀህ አእምሮህን ጠብቅ የሚል ሐሳብ ነው እንጂ ልብ የሚለው ይሄ ደም የሚረጨውን ልብ የሚባለውን ስጋ ክፍል ብቻ ሳይሆን አጠቃላይ አእምሮ ማይንዳችንን የሚያመለክት ነው። ቀጥሎ ደግሞ የህይወት መውጫ ከሱ ነውና ህይወት የሚለው ቃል ሃይማ የሚል ትርጉም ሲኖረው ብዙ ጊዜ ህይወት የሚለው ቃል በፕሉራል የሚጠቀስ ነው። በዕብራይስጥ ቃል ህይወቶች ነው የሚለው። ምክንያቱም አንድ ህይወት የለም። መተንፈስ አየር ማውጣትና አየር ማስገባትን ብቻ አይደለም ህይወት የሚለው። ህይወት የሚለው ብዙ አይነት ህይወት አለ። እዛ ላይ እንደሚያብራራው ህይወት ማለት የትዳር ህይወት አለ፣ የትምህርት ህይወት አለ፣ የአገልግሎት ህይወት አለ፣ መንፈሳዊ ህይወት አለ። የተለያዩ ህይወቶችን ጭምር ህይወቶች ተብሎ ነው የሚተረጎመው። ስለዚህ በጣም የሚገርመኛል ይሄ ልብ የህይወት መውጫ መንገድ ነው። ወይም አእምሮ የሚባለው የህይወት አካል ወይም አእምሮ ብሎ ያስቀመጠልን እግዚአብሔር የሰጠን የህይወት አካል ህይወታችን የሚወጣበት የትዳር ህይወታችን፣ የጤንነት ህይወታችን፣ የአገልግሎት ህይወታችን የሚወጣበት ዋናው መንገድ ልብህ ነው ወይም አእምሮህ ነው ብሎ ለማስቀመጥ ነው። እንዲሁም ቀጥተኛ ሙሉ ለሙሉ ትርጉሙን ለመተርጎም ሞክሬያለሁና ሙሉ ትርጉሙን ስሙ። ሜኮል ሚሻል ከማንኛውም ነገር በላይ ውድ ዕቃ በላይ ጠብቅ። ነጻር ቤካን እንደ ውድ ዕቃ ጠብቀው። ኮሜሜት ዳቶር ሃያም የህይወቶች ሁሉ መውጫ ከሱ ነውና። አሁን ብዙ ጊዜ እንዲህ አይነት ነገር እንሰማለን። ህይወት ወደዚህ መንገድ መራችኝ፣ ህይወት ወደዚህ ህይወት መራችኝ፣ ህይወት ዛሬ የገባሁበት ችግር ውስጥ እንድገባ አደረገችኝ፣ ህይወት ዛሬ ያለሁበት ደረጃ ላይ እንድደርስ አደረገችኝ። ሰዎች ሲሉ ብዙ ጊዜ ይሰማል። ግን እርግጠኛውን ልንገራችሁ፣ በተለይ ለቅዱሳን ሰው ህይወት ሳይሆን የሚመራው በሱ ውስጥ ያለው የልብ ሐሳብ ነው የሚመራው። የህይወታችን መውጫ ልባችን እንጂ የህይወታችን በአጋጣሚ የሚመራ ጉዳይ አይደለም። አንድ ጥቅስ ልንገራችሁ። 2 ሰዎች ይላል በአንድ ሐሳብ ቢስማሙ በሰማይ ያደርገዋል። አሁን እዚህ ጋር አንድ ግራ የሚያጋባ ነገር ልንገራችሁ። 2 ሰዎች በአንድ ሐሳብ ከተስማሙ በሰማይ ያደርገዋል። የ2 ሰዎች ስምምነት እግዚአብሔር በሰማይ እንዲያደርገው ያስገድደዋል። እግዚአብሔር እንዲደረግ የወሰነውን አይደለም 2 ሰዎች ቢኖሩት። የ2 ሰዎች መስማማት እግዚአብሔርን ሐሳባቸውን እንዲያጸድቅላቸው ማህተም እንዲመታላቸው ያደርጋል። ይሄን ሌላ ቀን ስለምናገሩ። ስለዚህ አጥብቀህ ልብህን ጠብቅ የህይወት መውጫ ከሱ ነውና ማለት ህይወት ውድቀትም ቢሆን ወይም ከፍታ፣ ድህነትም ቢሆን ወይም የተንደላቀቀ ህይወት፣ ጤንነትም ቢሆን በሽታ
ከፍታም ቢሆን ማነስ የሚወጣው ከልብ ውስጥ ነውና ልብህን መጠበቅ አለብህ። ልብህን ለሁሉ ነገር ወይም አእምሮህን ለሁሉም ነገር የምትከፍት ከሆነ ክፍት ከሆነ አእምሮህ ህይወትህ ውጤት የሚመጣው በአእምሮህ ውስጥ ባለው ሐሳብ ነው። ምሳሌ ምዕራፍ 4 ቁጥር 23 ላይ ሊያስቀምጥ የፈለገ እስቲ የአንዳንድ ሰዎችን የህይወት ፍጻሜ መጥፎ ፍጻሜ ሰይጣን የጀመረውን መንገድ እንዴት ሰዎችን ወደዛ ውድቀት እንዳመጣቸው በጥቂቱ እኔ ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ከቁጥር 1 ጀምሮ ስታነቡት ኢየሱስ ራት አዘጋጅቶ ራት እየበላ ነው። ራት እየበሉ ነው። የመጨረሻው ራት ነው እና እንዲህ የሚል ቃል አለ። ራትም ሲበሉ ሳለ ዲያብሎስ ይላል በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው ሐሳብ አስገባ። የአስቆሮቱ ይሁዳ ህይወት ፍጻሜ ከአንድ ሁለት ምዕራፍ በኋላ ታንቆ እንደሞተ ይናገራል። በሐዋርያት ሥራ ምዕራፍ 2 ላይ ደግሞ አንጀቱ ተዘርግፎ እንደሞተ ጴጥሮስ ይናገራል። ሹመቱን ሌላ ሰው እንደወሰዳት ይናገራል። የዛ ሁሉ ዲስትራክሽን የዛ ሁሉ መጥፋት ውጤት ጅማሬው ግን ልብ ነው ወይም አእምሮ ነው። ሰይጣን አሳልፎ እንዲሰጠው ገንዘቡ በጣም ውድ እንደሆነ 30 ዲናር ማለት ቀላል ገንዘብ እንዳልሆነ ይህንን ሐሳብ ወደ ልቡ ካስተናገደበት ደቂቃና ሰዓት ጀምሮ የአስቆሮቱ ይሁዳ ታሪክ የተበላሸ ታሪክ ሆነ። በጣም የሚያሳዝን ፍጻሜ አገኘ። በጣም የሚያሳዝን ፍጻሜ ነው ያለው። የጀመረው ግን ከልብ ሐሳብ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 2 ላይ ቁጥር 3 ላይ ጴጥሮስ ለሐናንያ እንዲህ አለው። ሐናንያ ማለት በሐዋርያት ሥራ ምዕራፍ 5 ላይ ቤታቸውን ሽጠው ሐዋርያት በዛ ዘመን ሰዎች ቤታቸውን እየሸጡ በሐዋርያት እግር ስር ያስቀምጡ ነበር እና ሐናንያ እና ሚስቱ ሰጲራ የሚባሉ ሁለት ሰዎች ቤታቸውን ሸጡና ግማሹን ቤታቸው ደብቀው መውሰዳቸው አይደለም ሙሉ የሸጡትን ገንዘብ እንዳመጡ አድርገው በሐዋርያት እግር ስር አስቀመጡ። መጀመሪያ የገባው ሐናንያ ነው። ከ3 ሰዓት በኋላ የገባቸው ሰጲራ ናት። በዚህን ታሪክ ስታጠኑት መጀመሪያ ሐሳቡን ያፈለቀላት ራሱ ሐናንያ እንደሆነ ታያላችሁ። እሷን መንፈስ ቅዱስን ተዋሹ ዘንድ እንዴት ተስማማችሁ ነው ያላት። ቁጥር 6 ላይ አብራ ነው ከሱ ጋር የተስማማችሁ። ሐሳቡን ያፈለቀው ግን እሱ ነው። ምን አለ? ሐናንያ ሆይ አለው ጴጥሮስ መንፈስ ቅዱስን ታታልል ዘንድ ስለምን ክፉ ሐሳብ ወደ ልብ ገባ? ልክ ቤቱን ሲሸጡ ገንዘቡ ብዙ እንደሆነ ሲያቅ ሰይጣን የሐናንያ ልብ ነካው። ግማሹን ብታስቀምጠው ለሆነ ነገር ይጠቅማል፣ ግማሹን አስቀምጠው ከሆነ የሆነ ነገር ሊጠቅም ይችላል ብሎ ሐሳብ ሰጠ። ያ ሐሳብ ሐናንያን በአጭር እንዲቀጭ ነው ያደረገው። ይህንንም ሰምቶ ወደቀ፣ ሞቶም አነሱት ነው የሚለው። ቀጥሎ ስታነቡት ክፍሉ የዚህ ሰውዬ መሞት ምክንያት ያስተናገደው ሐሳብ ነው። ከፍታም ቢሆን ዝቅታ፣ ዲስትራክሽን ቢሆን መልካም ነገር የሚጀምረው ከአእምሮ ሐሳብ ነው። ሰው ሐሳቡን መቆጣጠር የማይችል ከሆነ በደንብ ስሙኝ፣ ይሄ ሰው ሐሳቡን መቆጣጠር የማይችል ከሆነ ህይወቱን መቆጣጠር አይችልም። አንድ ሰው ደግሞ ያሰበው ሐሳብ
መውጫ ምልክቱ ተርሞሜትሩ የሚቆጠረው በምላሱ። ብዙ ጊዜ መጽሐፍ ቅዱስን ስታጠኑ ልብና አንደበት ወይም ምላስ የሚያገናኛቸው ካናል አለ። የሚያገናኛቸው ምን አለ? ካናል አለ። ሰው በልቡ ሞልቶ የተረፈው ይፈሳልና፣ በአንደበቱ ይፈሳልና። ሰው በልቡ ሲሞላ በአፉ ነው የሚወጣው። የእግዚአብሔርን ሕግ ማን ሰማይ ሂዶ ባመጣልን አትበል። ይሄ ጳውሎስን ጠቅሶታል። በዘዳግም መጽሐፍ 33 ላይ ተጠቅሷል። ወደ ታችም ወርዶ ማን ባመጣልን አትበል። እንዲሁም ጳውሎስ ሲያብራራ ወደ ሰማይ ማንም ባመጣልን አትበል፣ ክርስቶስን ማውረድ ነውና እያለ ገልጿል። ነገር ግን ተፈጽሞና ታደግን በልብህና በአንደበት ተቀምጦልሃል። ሰው ልቡን መጠበቅ ሲጀምር at the same time አንደበቱን ይጠብቃል። እነዚህን ሁለት ነገሮች መቆጣጠር ሲጀምር የህይወቱን ፍጻሜ ከመጥፎ ዲስትራክሽን መጠበቅ ይጀምራል ማለት ነው። ከመጥፎ ሲቹዌሽን መጠበቅ ይጀምራል ማለት ነው። ስለዚህ ልብህ እግዚአብሔር የሰጠህ አእምሮ በእግዚአብሔር ቃል በእግዚአብሔር ሐሳብ እንዲዋጥ እንጂ ከእግዚአብሔር ሐሳብ ውጪ ሌሎች ነገሮችን እንድታስተናግድበት እግዚአብሔር አይፈቅድም። ይሄን የሚፈልገው አንቺ በህይወትሽ ውስጥ ስኬታማ ከዲስትራክሽን ነፃ የወጣ ሰው እንድትሆን ስለሚፈልግ ነው። ኢየሱስ ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን መጣና ፈተነ እና ሶስቱንም ሰይጣን ያመጣቸውን ፈተናዎች በድል አድራጊነት አጠናቀቀ። ቀጣይ የሚናገረው ክፍል ምንድነው? ካጠናቀቀ በኋላ ዞር በል አንተ ሰይጣን የእግዚአብሔርን እንጂ ዞር በል ለእግዚአብሔር ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏል ብሎ አባረረው። አይዲያው ሲመጣ አባረረው። ካባረረው በኋላ ድጋሚ በጴጥሮስ በኩል ደግሞ መጣ። በጣም የሚገርም ክፍል ስለሆነ ማቴዎስ ወንጌል ምዕራፍ 13 ላይ ነው ያለው። ጴጥሮስ ምን አለው? የሰው ልጅ ሊሰቀል ይገባዋል የሚል ሐሳብ ሲያመጣ ጌታው አይሁንብህ። ለኢየሱስ ጥሩ እያሰበ ነው የሚመስለው። ኢየሱስ ገና ያላካሄዳቸው ትልልቅ የፈውስ ክሩሴዶች አሉ። እስከ 80 ዓመቱ ድረስ ቆይቶ ብዙ ሰዎችን ብዙ ችግረኞችን ዳሶ ቢሄድ ወይም አድርጎ ብዙ ፕሮግራሞችን አድርጎ ቢሄድ ለብዙ ሰዎች የሚጠቅም ይመስላል። ግን የእግዚአብሔር ሐሳብ አይደለም እና ይሄ አይሁንብህ ሲለው ኢየሱስ ጴጥሮስን ዞር በል አንተ ሰይጣን ነው ያለው። ይህን ሐሳብ እየሰጠው ያለው ሰይጣን እንደሆነ አወቀ። ዞር በል አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም ብሎ እዚህ ውስጥ ጴጥሮስን አላስገባውም። ብዙ ሰዎች ጴጥሮስን ገሰጸው ነው የሚሉት። ኢየሱስ ግን የሐሳቡን አመንጪ አካል ነው ያባረረው። አሁን ዲያብሎስን ተቃውሙ፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቀረቡ፣ ወደ እናንተ ይቀርባል የሚለውን ሐሳብ ብዙ ሰዎች በኢየሱስ ስም እያሉ መቃወም ብቻ ይመስላቸዋል። አይደለም። ዲያብሎስ ያለማቋረጥ ስለ ህይወታችን ሐሳቦችን ይሰጠናል። በአየር ላይ ሆኖ እግዚአብሔር እንደተወን እግዚአብሔር እንደረሳን ከእግዚአብሔር ሐሳብ ውጪ እንደሆነ እነዛን ሐሳቦች አስተናግደን ባብሰለሰልናቸው ቁጥር ወደ አንደበታችን እናወጣቸዋለን። ሌላ ጊዜ ስለ አንደበት ስለምናገር ነው ዛሬ ልብ ላይ ብቻ ማተኮረው። ከዛ በኋላ ቅድም ነግሬያችኋለሁ፣ ህይወት የሚለው ህይወቶች ነው ብያችኋለሁ። ህይወቶቻችን ጠቅላላ ወደ ዲስትራክሽን ይወድቃል። ስለዚህ አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከሱ ነውና ሲል ህይወቶች የሚመሰረቱት የትዳር ህይወትህ፣
የፋይናንስ ህይወትህ፣ ጤንነትህ፣ በምድር ላይ ያለህ የትኛውም እግዚአብሔር የሰጠህ ሚሽን የሚመሰረተው ከልብህ ውስጥ ወይም ከልብሽ ውስጥ ባስቀመጥሽው ወይም ባስተናገድሽው ልብህን በከፈትክለት ሐሳብ ምክንያት ነው። ኦኬ፣ አሁን ወደ ዋናው ቁም ነገር ልሂድ። ብዙ ጊዜ ሰይጣን በሰዎች ህይወት ውስጥ የሚጠቀምባቸው በጣም ወሳኝ የሆኑ መሳሪያዎች አሉት። ብዙ ናቸው መሳሪያዎቹ። አሁን ለምሳሌ ሐናንያ እና ይሁዳ የጠፉት በንፉግነት ነው። በገንዘብ መስገብገብ ምክንያት ነው፣ ወይም ንፉግነት ሲጠቀለል ለገንዘብ መጎምጀት ነው። ግን በጣም ዋና የሚባሉት ፍርሃት፣ ይሄ በጣም ዋና ነገር፣ ድንጋጤ እና ግራ መጋባት ናቸው። ኢየሱስ ለ3 ዓመት ከ3 ወር በምድር ላይ ሲያገለግል አብዛኛዎቹን ሰዎች እንዳያደርጉት አጥብቆ ከመከረው ነገር አትፍራ፣ አትፍሪ፣ አትፍራ የሚል። ምክንያቱም ፍርሃት ከጀርባው ውድቀት ስላለው ነው። ብዙ ጊዜ አትፍራ እያለ ቢናገር አባት ብለን የምንጮህበትን የልጁን መንፈስ ሰጠን እንጂ ከዚህ በኋላ የፍርሃት ወይም የባርነትን መንፈስ አልሰጠንምና። አዳም መጀመሪያ ሲወድቅ ውድቀቱ እንደመጣበት ያሳየው አንደኛው ውድቀቱ በሽታ ሳይን አለ አይደለ? ሐኪም ቤት ስትሄዱ መጀመሪያ የምትጠየቁት ምን ያደርጋል ነው። የሚያምህ ነገር ምንድን ነው የሚያደርግህ? ከሚያደርግህ ነገር ተነስተው መጀመሪያ መላምት ይሰጣሉ። ከዛ በኋላ ምርመራዎች እንድታደርግ ነው የሚደረገው። እና ሲወድቅ ያሳየው አንደኛው ሳይን ፍርሃት ነው። ራቁቴን ነኝና ፈርቼ ተደበቁ። ራቁትህን መሆንህን ማን ነገረ? ከዚህ በኋላ የፍርሃት ወይም የባርነት መንፈስ አልሰጣችሁም ሲል ሰይጣን በመውደቃችን ምክንያት የባርነትና የፍርሃት መንፈስ ሜጀርሊ ኮንትሮል እንዲያደርጉን ያደረገ። ስለዚህ ኢየሱስ በመጣ ጊዜ ጸረ ፍርሃት ስለነበረ አብዛኛዎቹ ሰዎች አትፍሩ፣ 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 እመን እንጂ አትፍራ። አስታውሳችሁት? እንደዚህ በል እንጂ አትፍራ። ስለዚህ ፍርሃት የመጀመሪያው የሰው ልብ አታክ የሚያደርግ ነው። አንድ ሰው ታሞ ስናይ ይሄ ህመም ምናልባት በእኔም ላይ ሊመጣ ይችላል፣ ምክንያቱም ዘሴም ብለድ ላይን አለን። እንዲህ አይነት በሽታ ዘራችንን ያጠቃል። አንድ ሰው ምናልባት የሚቀጥለው ዓመት ከስራ ሊቀንሱኝ ይችላል። ይሄን የሚያክል ነገን መፍራት፣ ይሄን የሚያክል ገቢ ያለው ስራ ላላገኝ ይችላል። ሁኔታን መፍራት፣ ሰውን መፍራት፣ እነዚህ ፍርሃቶች ሁሉ ሰውን ወደ ዲስትራክሽን የሚያመጣበት ትልቁ ይፈኑ ነው። ሌላው ድንጋጤ። በደንብ ስለ አእምሮ አንድ ቀን አስተምራለሁ። አእምሮ ወሳኝ ስለሆነ አእምሮ 2 አይነት ቃል ነው ያለው። ጭንቅላት ምንድነው? አእምሮና አንጎል። ያው እንግሊዝኛው ማይንድ ኤንድ ብሬን ይለዋል። ብሬን የሚባለው የጨቋው ክፍል ሲሆን ማይንድ የሚባለው ደግሞ የአስተሳሰቡ ነው፣ ዋና ውጤቱ ነው። እሱ ደግሞ በሁለት ይከፈላል፣ ኮንሺየስ ኤንድ ሳብኮንሺየስ። ኮንሺየስ የሚባለው የህይወታችን ክፍል አሁን ለምሳሌ እሳት ቢነሳ እሳት መጣ ብሎ የሚሮጠው ክፍል ኮንሺየስ የሚባለው የአእምሯችን ክፍል። ኮንሺየስ የሆነው ማይንዳችንን አንድ ነገር ሲመጣ መደንገጥ፣
ኢየሱስ ደንግጦ እንደማያውቅ ታውቃላችሁ? አንድም ቦታ ላይ ኢየሱስ ደነገጠ የሚል ጥቅስ አታገኙ በመጽሐፍ ቅዱስ ላይ። ጸረ መደንገጥ ነው። ሰይጣን ሊመጣብህ ነው ብሎም ሰው ማስደንገጥ ነው ስራው። ሊመጣብህ ያልመጣ ነገር ነው። ገና አንድ ጥቅስ አለ። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ያልፋል። እኔ የሚገርመኝ ስጋት ነው፣ መከራ ስጋት ነው ያለው እንጂ መከራው እኮ አልመጣም። አሁን 90% ችግራችን ስጋት ነው። ስጋትና ድንጋጤ ደግሞ አንድ ነው። ነገሩ ገና በእጃችን ሳይመጣ ነገሩ ገና ሳያገኘን በፊት በድንጋጤ ውስጥ እንሆናለን። ሌላው ዋናው መሳሪያው ግራ መጋባት። በምንም የህይወታችን ክፍል ውስጥ እግዚአብሔር ግራ እንድንጋባ አይፈልግም። አንድ ያዕቆብ ምዕራፍ 1 ቁጥር 2 ላይ ጠቀሰው አንድ ክፍል አለ። በጣም ልብ የሚነካኝ ማንም ጥበብ የጎደለው ቢሆን ሚኖር በልግስና የሚሰጠውን እግዚአብሔርን ይለምን፣ በምንም ሳይጠራጠር ይለምን። የሚጠራጠር ሰው ግን በሁለት ሐሳብ የሚያነክስ ወይም የሚመላለስ ከጌታ ዘንድ አንዳች እንዲያገኝ አይምሰሉ። የሚጠራጠር መሃል ላይ የሚሆን ግራ መጋባት ማለት መሃል ላይ መሆን ማለት ነው። ሊሆንልኝ ይችላል፣ ላይሆንልኝ ይችላል፣ ሊደረግ ይችላል፣ ላይደረግ ይችላል። አንድ አቋም በእግዚአብሔር ያለንን የእምነት አቋም መያዝ አለብን። አንዱ ለአደን የወጣ ነብር ከመንጎቹ የተለየ ግራ የተጋባውን እንስሳን የሚፈልገው በዚህኛው ሩጥ በዚህኛው ሩጥ የሚለውን እንስሳን የሚፈልገው። ምክንያቱም ያ ለመታደን በጣም ቀላል ነው። እነዚህ ነገሮች የማይታዩ ናቸው። ከግራ መጋባት ጋር ፎቶግራፍ አትነሱም። አብስትራክት ነው። ማይንድ ላይ ብቻ የሚቀመጥ ነው። ፍርሃት ማይንድ ላይ የሚቀመጥ ነው። ሰይጣን እነዚህን ሐሳቦች ወደ ልባችን ያለ መታከት የሚልካቸው የህይወት መውጫ የሆነውን ልባችንን ተቆጣጥሮ ፍጻሜያችንን ለማበላሸት ነው። እግዚአብሔርም ዛሬ የሚለን ምንድን ነው? አትፍራ ነው። አትደንግጥ፣ ግራ አትጋባ፣ አትጎምጅ። ህግ ታውቁታላችሁ። ህጉ በህጉ 10 ትእዛዝ አለ በድንጋዩ ጽላት የተቀመጠው ላይ። እሱን እንኳን ማስተማር አይገባኝም። ቢሆንም ግን አንድ ነገር ላውጣበት። 9ኙ ትእዛዝ ፊዚካል ያለ ነገር ሊታይ ነው። አንደኛው ብቻ ግን አትመኝ የሚል አብስትራክት የሆነ ነውናል። ሰው ስትሰርቁ ይታያል፣ ቅጣት እዛው ታገኛላችሁ። ህጉ ያስቀጣችሁ ነበር። አንደኛው ብቻ ግን ምድር ላይ ስታደርጉት ማየት አይችልም ሰው ለመቅጣት። የባልንጀራህን ሎሌ ምናምን አትመኝ። ህጉ ድንጋይ ያስወግራችሁ። ግን በብሉይ ኪዳን ኮንሲኩዌንስ አለ። አብስትራክት ስለሆነ በአይን ማናየው ስለሆነ ህይወታችን በእጃችን ነው። እቺን ያዙ። ያንተ ህይወት በእጅህ ነው። ያም ደግሞ በልብህ ተቀምጦልሃል። ልብህን በመጠበቅ ወይም ልብሽን በመጠበቅ ፍጻሜሽን ወይም ፍጻሜህን ማስተካከል ይቻላል። እግዚአብሔር ኩላሊትህን፣ ጉበትህን፣ ሌላውን አካልህን የመጠበቅ ኃላፊነት አለበት ተናግሯል። አእምሮህን ግን የምትጠብቀው አንተ ነህ። በምን እጠብቃለሁ? የመጨረሻው ሐሳብ እንዴት እጠብቀዋለሁ? ቀላል። ኢየሱስ ቅድም በጠቀስኩላችሁ ክፍል ጴጥሮስ ይሄ
ካንተ ይራቅ፣ በልጅነትስ መሞት የለብህም ሲለው ምንድን ነው ያለው? ዞር በል አንተ ሰይጣን። ምን ዞር በል አንተ ሰይጣን። መጀመሪያ አንዳንድ ሰው ከራሱ ጋር እያወራ ስለሚመስለው ነው። አንድ ሐሳብ ሲመጣለት ከራሱ ጋር እያወራ ይመስለዋል። ከራሳችን ጋር ግን እያወራን አይደለም። የሆነ ሐሳብ ሰጥቶ ነው ሰይጣን። ሐሳቡን አይዴንቲፋይ ካደረግን በኋላ ያን ሐሳብ ከኛ ሐሳብ ጋር ከእግዚአብሔር ከሰጠን ከቃሉ ጋር አብሮ ማሄድ ከሆነ አንድ ነገር ማድረግ ትችላላችሁ። ዞር በል አንተ ሰይጣን። ዞር በል አንተ ሰይጣን። የሰውን እንጂ የእግዚአብሔርን አታውቅም። ምን ማለት ነው? በሌላ ቋንቋ እኔ በእግዚአብሔር ነው የምኖረው፣ የእግዚአብሔርን አታውቅም። ምንድነው? በእግዚአብሔር ነው የምኖረው እንጂ በሰው የህይወት ስሌት አልኖርም። ያዕቆብ ምን አለ? ዲያብሎስን ተቃወሙት። ዲያብሎስ የምትለዋን ስም አንዴ ያበረቻታለሁ። ሌላ ቪዲዮ ላይ ግቡና ስሙ። ዲያብሎስን ተቃወሙ። ወይም ዲያብሎስ ማለት የሐሰት አባት ማለት ነው። ወይም ሐሰት ከራሱ የሚናገር ትርጉሙ ኦሪጂናል ትርጉሙ ዲያብሎስ የሚለው ግሪክ ስለሆነ የአርማይክ ቃል ስለሆነ ዲያብሎስ የሚለው አርማይክ ቃል ስለሆነ ትርጉሙን አናውቀውም። በአርማይክ ቃል ግን ዲያብሎስን ተቃወሙ ሲል የውሸት አባትን ተቃወሙ ነው የሚለው። አርማይክ ተናጋሪዎች ብንሆን የውሸት አባትን ተቃወሙ፣ እሱ ከእናንተ ይርቃል። የውሸት አባት ምንድን ነው የሚያፈልቀው? ውሸት ነው የሚያፈልቀው። ሌላ ቋንቋ ምንድን ነው? ውሸቱን ተቃወሙ፣ ሐሰቱን ተቃወሙ፣ ከራሱ አፍልቆ የሚናገረው ነገር ተቃወሙ፣ ከእናንተ ይርቃል። ዲያብሎስን ባይደወይ ሰይጣንን ዊርድ በሆነ ኢሜጅ አጠብቁት። ትልቅ እንዳውጥቶ አሁን ሆሊውድ እንደሚሰራው የጭራቅ ፊልም ትልቅ አይን አውጥቶ ጥርሱን አግጥጦ ጥፍሮቹን አሽሎ በደንብ በማይዘረጋ በተኮራመተ እግር ቱማት ጃይንት ረጅም ሆኖ ሊዋጥጣችሁ እንደሚመጣ አታስቡ። እንደዛ አይደለም ሰይጣን የሚያደርገው። ይሄ አይደለም አመጣጡ። ሆሊውድ ይሄን ያለ መታከት የሚሰራው ሰይጣንን በሌላ ኢሜጅ እንድንጠብቀው ነው። ሰይጣን እንዲህ አይደለም። ሰይጣን ሐሳብ ነው የሚልከው ያለ ማታከት ያለ ማቋረጥ። ሐሳቡ ላይ ንቁ ናችሁ። ልቤ ህይወት የመውጫ ነው፣ ይሄ ነገር መልካም ህይወት የሚወጣበት ነው፣ ልቀቅ፣ ከዚህ በኋላ በእኔ ህይወት ውስጥ አትኖርም ካላችሁት ህይወታችሁ በጣም የተሳካ በጣም የሚያምር ጣፋጭ ህይወት ታሳልፋላችሁ። በቀን ውስጥ ስንት ጊዜ የሰይጣን ሐሳብ እናስተናግዳለን? ሁለተኛ የእግዚአብሔርን ሐሳብ ፉል ፓኬጅ የማናውቅ ከሆነ ለሰይጣን ሐሳብ የተጋለጥን፣ የእግዚአብሔርን ሙሉ ሐሳቡን ማናቅ ከሆነ ባይዘው ይሄ ማወቅ አለባችሁ። ሐሳብ የሚሸነፈው በሐሳብ ነው። ኮሚኒስት የሚባል በነ ማርክስ ኤንግልስ በነ ሌኒን ማርክስ ኤንግልስ በሶስቱ የርዕዮተ ዓለም አራማጆች ፈላስፎች የተጀመረ ርዕዮተ ዓለም ነበር እና ይሄ ርዕዮተ ዓለም ኢምፔሪያሊዝም የሚባሉትን ወይም ደግሞ በዛን ጊዜ ቡርዣው ገዢ የሚባሉትን ሰዎች ለማሸነፍ የተጠቀሙት ነገር ምንድነው? አይዲያሊስቱ መግደል ነው። ወይም ደግሞ ሐሳቡን ያመነጩ ሰዎች ይገሉ ነበር። የነ ስታሊንን ታሪክ ማወቅ ብቻ በቂ ነው። በዚህ በኢትዮጵያ የነበረው የደርግ ስርዓት ያደረገ የነበረው ይህን የሚያክል አመለካከት ያላቸውን ሰዎች ይገል ነበር። መጨረሻ ግን ተሸነፈ። አይዲያን የምናሸንፈው በአይዲያ እንጂ አይዲያሊስቱን በመግደል አይደለም። ልቀቁጣ በማለት ብቻ አይደለም። አይዲያውን በእግዚአብሔር አይዲያ ሙሉ የእግዚአብሔር አይዲያ በውስጣችን ሲሞላ ሙሉ የእግዚአብሔር አይዲያ ሲኖረን ሌላውን አይዲያ እንደኛ በቀላሉ አይዴንቲፋይ እናደርጋለን ከየት እንደመጣ። እግዚአብሔር ለኛ ያለውን ነገር ሳናቅ በክርስቶስ ኢየሱስ የገለጠልንን ፍቅር፣ ርህራሄ፣ ቸርነት፣ በጎነት ሳናቅ የሰይጣን ሐሳብ አይዴንቲፋይ ማድረግ አንችልም።